ጤነኛ አይደለም። አምሮ ያኔ አይደል? ለምንድን ነው እንደዚህ ያደረግሽው? ምን አደረግ? ቀን እዚህ ክፍል ውስጥ ምን ያደረግሽው አለብሽ ነው? መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽ እና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። እሺ ተንኮለኛ። ቆይ መጣሁ፣ እዚሁ ጠብቂ። ቀዳ ያደረገችን አውቃ ነው የቀረጸች። ዛሬ እዚህ ቤት የመጀመሪያው ዳጣ እንግዲህ ቤተሰቦቿን ፍለጋ በሄደችበት አባቷንም አግኝተው አባቷ ተቀብሏታል። ነገር ግን አባትየው ስለ እናቷ በጠየቀችው ቁጥር ከጉዳዩ በጣም መሸሽ ጀምሯል። ዳጣም ይሄ ነገር ውዝግብ አድርጓት፣ እኔ እዚህ ቤት የመጣሁት እናቴንና አባቴን ፍለጋ ነው፣ ግን ደግሞ አንተ መካስ ከፈለግ የምትከሰኝ ነገር ካለ እናቴ የት ናት? በህይወት አለች የለችም? የሚል ጥያቄ አባቷን ጠይቃ ስታፋጥጠውም ነበረ። አባቷ ስለ እናቷ በተጠየቀ ቁጥር ዳርዳር ማለት ጀምሯል። ጉዳዩ ስለ እናቷ በይነሳ ደስተው ነበረ። ግን ለምን? ምናልባት ያቺ የቤት ሰራተኛ መሲ የምትባለው እናቷ ትሆን? ወይስ ደግሞ እንግዲህ እንደው በስህተት የቤት ሰራተኛ በነበረችበት ጊዜ የፍቅር ግንኙነት ጀምሮ ወይም ደግሞ ሙሽማ አድርጓት ነበረ? ምንድን ነው ሚስጥሩ? እናቱን ወይም ደግሞ እናቷን ለመናገር ፈቃደኛ ያልሆነበት ምክንያት ምን ሊሆን ይችላል? እንግዲህ ይቺ የአሁኗ ሚስቱ ሲያዩት በጣም ኃይለኛና የምታስፈራ ነች። ነገር ግን ሚስቱ ኃይለኛ ስለሆነች ምናልባት እንግዲህ ይህንን ሚስጥር ለሁሉም ቤተሰቤ ከተናገርኩ ትዳሬም ልጆችም ይጠሉኛል በማለት ፈርቶ ይሆን እንዲህ ያልተናገረው? ግን ለምን? ዳጣም እንግዲህ አባቷን ካገኘች በኋላ ተደስታ እንዲሁም ደግሞ አባትየው ከዚህ በኋላ ቀሚስ ነው መልበስ ያለብሽ በማለት ወደ ሱቅም ይዟት የሚያማምሩ አንዳንድ ነገሮችን እንድትገዛ በራሷ ምርጫም እንዲሁም ደግሞ ሱቅ ወስዷትም ፈታ ሲያደርጋት ነበረ። በሌላ በኩል እንግዲህ ወይዘሮ እመቤቲቱ የቤቱ ባለቤት ልጅ አባቴ ስትል ሰምታን ነበርና ዳጣ ይህንን በሰማች ጊዜ እንግዲህ የቤቱ እመቤት ወይዘሮ መጣችና እንዴት ነው ልጅ አባቴ እያላችሁ የምትጠራሩት? ልጅ ናት ምንድን ነው የማላውቀው ሚስጥር በማለት ባሏን አፋጠዋለች። አቶ ተፈራ ደግሞ አይ ምንም አልሰማሽም፣ ያው ታውቂ አይደለ ጎዳና ላይ አድጋ ስላደገች እንዲሁም ደግሞ ጎዳና ላይ አንስቼ ስላመጣዋት ልክ እንደ አባቴና እንደ እናቴ ሊያችሁ በማለት ፈቅጄላት ነው አባቴ ብለኝ እንደጠራኝ እንጂ ሌላ ምንም ነገር የለም በማለት ያሳውቃታል። ዳጣም እንግዲህ ከጉዳዩ ለማምለጥ ስትል ልክ ነሽ፣ አዎ እኔ እናትና አባቴን ስለማላቅ ለዛ ነው አባዬ ብዬ የጠራሁት እንጂ ሌላ ምንም ነገር አስቤ አይደለም በማለት ተመልሳለች። ሆኖም እንግዲህ የቤቱን ማወራ አይ በቃ ሁለተኛ እንደዚህ ልጅ እንዳትጠሪ እያለች ስታንከላከላት እንግዲህ አባትየው ዳጣን እንድትናገራት አልፈለግም እና እባክሽ ቀስ አድርገሽ አናግሪያት፣ ቢያንስ እንኳን አንቺ ካልፈለግሽ እማዬ እንዳትልሽ እሺ ታያት፣ ግን ደግሞ እኔን አባዬ ብትለኝ ምንም አይከፋኝም በማለት ያሳውቃታል። በሌላ በኩል እንግዲህ ያቺ ኤቢ የተባለችው ናታን ስለምትፈልገውና ስለምትወደው ብቻ ዳጣ ወደዛ ቤት ከተመለሰች በኋላ እንግዲህ ናታን የተባለው አይኑን ወደ ዳጣ ጥሏል። ዳጣ ይህን ነገር ምንም አላወቀች። ኤቢ ይሄ ምናልባት በዚህ ጉዳይ ከቀጠለች እና ይች ልጅ ከኛ ቤት የምትቆይ ከሆነ ናታን የኔ እንደማይሆን እርግጠኛ ነኝ በማለት እንግዲህ ዳጣን ተንኮልና ክፉ ስራዎችን ለማሰራት የተለያዩ ነገሮችን እየሞከረች ነው። እንግዲህ ኤቢ የተባለችው ስለምትወደው ብቻ ነይ እስኪ በማለት የዳጣን ንጹሕ ልብ በመጠቀም እንግዲህ ናታን የሚጠላውንና የሚወደውን ነገር እንዲያደርግ እንዲሁም ደግሞ በመጽሐፎቹ ቀልድ ስለማያውቅ እንግዲህ ያ ናታን የተባለው ዳጣይን ነገር ስለማታውቅ ግን እኔ ምልሽ ዳጣዬ ነይ እስኪ ከናታን ክፍል በማለት ሄዳ ጠርታ ይኸውልሽ እኔ ቲክቶክ ላይ እና ዩቱብ ላይ በጣም ፌመስ ነኝ፣ ምናልባት የሆነ ቪዲዮ ሰርተን ለምን አንፖስትም? ከዛ በኋላ አንቺ በጣም ታዋቂ ትሆኛለሽ በማለት እንግዲህ ነግራታለች። እንግዲህ ንጹሕ ዳጣ ምን
ምን ብለህ ብትመልስ ጥሩ ነው? እሺ ታዲያ ምን ላድርግ በማለት ነበር የጠየቀቻት። ሆኖም እንግዲህ አንቺ ማድረግ ያለብሽ መጀመሪያ ይህንን መጽሐፍ ትቀጭዋለሽ፣ ከዛ እኔ ደግሞ ምንም አድርጌ አሳምሬ ኤዲት አድርጌ ፖስት አድርገዋለሁ፣ ከዛ ዝነኛና ፌመስ ትሆኛለሽ በማለት ዳጣን በመሸወድ ነገር ግን በእሷ ቤት ናታን እንዲጠላትና ከዛ ቤት እንድትባረር የፈጠረችው ስራ ነበረ። ሆኖም ዳጣ እንግዲህ ዝነኛ መሆን እፈልጋለሁ የሚል ሀሳብ ስላላት እሺ በማለት የታዘዘችውን መጽሐፍ ለመቅደድ ተስማምታለች። ከቀደደችውም በኋላ እንግዲህ ድብን አድርጋ ከቀረጸቻት በኋላ ዳጣም ታዲያ አሳይኝ እንጂ እንዴት ነው ስትላት፣ አይ አላሳይሽም፣ ምክንያቱም ኤዲት አድርጌዋለሁ በኋላ ታይዋለሽ ሳደርገው ስትላት፣ ዳጣም እሺ በማለት እንግዲህ ትወጣለች ከዛ ክፍል ከወጣች በኋላም ከአባቷ ጋር ሱቅ ለመሄድ መኪና ውስጥ ቁጭ ብለው እያወሩ በነበረበት ሰዓት የሆነ ሰው ይመጣና አባቷን ይነገርባታል። አንተ ጅል ምንድን ነው እዚህ መኪና መንገድ ላይ ያቆምከው በማለት ያፋጥጠዋል። እንግዲህ ያ ሰው በጣም ተናዶ ነበረ። ዳጣም ለምን አባቴን ይናገራል በማለት ሄዳ ከመኪና ወርዳ ክስክስ ታደርገዋለች። አባትም በልጁ ሁኔታ ተገርሞ ልጅ አሁን እኔን ስለሰደበኝ ነው እንደዚህ ከስክሰሽ የመጣሽው ይላት። ቢሆንስ ይልቅ አሁን ፖሊስ ከመጥራቱ በፊት ንደው በማለት መኪናውን ነድተው ይሄዳሉ። የተደበደበው ሰው እንግዲህ ፖሊስ ጥሩ እያለ ይዝታል። አልለቅሽም በማለትም እንግዲህ ይከታተላታል። ነገር ግን አመለጠችው ከመኪናው። በሌላ በኩል እንግዲህ ናታን ከመጣ በኋላ ያቺ ኤቢ የምትባለው እኔ የምልህ ውሎህ እንዴት ነበረ በማለት ደህና ሰው መስላት ጠይቀዋለች። መጽሐፌን ማንቀዶት ነው በማለት ናታን ይጠይቃታል። እንዴ ያችን መላክ ናት ስትሏት የነበረች ልጅ ናታ የቀደደችው በማለት ከነ ማስረጃው ታሳየዋለች። መጽሐፉን እንዴት አድርጋ እንደቀደደችው ቪዲዮ ቀርጻ ስለነበረ ያንን ነገር ታሳየዋለች። እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ዝም ይላል። እንግዲህ ዳጣ ሴት ናት ስትባል ያው አባዬ ወደ ውጭ ይዟት ይሏል ትለዋለች። በሌላ በኩል ኤቢ እና እናቷ በጣም ፒስ ናቸው። እንግዲህ ኤቢ በጣም መሰሪና አስተዋይ ናት። እኔ የምልሽ እማዬ አባዬ ለምንድን ነው ለእኔ አንድም ቀን ሱቅ ወስዶኝ የማያውቀውን ዛሬ ለዝች ልጅ ሱቅ ይዟት ሄደ? ደግሞ እኮ ልብስ መግዛት ካለበት ለእኔ ነው እንጂ መግዛት ያለብኝ ለእሱ አልነበረም በማለት መነጫነጯን ቀጠለችው። እናትም አንቺ ደግሞ እንግዲህ አትቅበጭ፣ ከፈለግሽ ለአንቺ የሚገዛልሻል፣ ምንድነው ይህን ያክል የሚያንቀጠቅጠሽ የሚቀናሽ የምትንጭርጭሪ በማለት አሳወቀቻት። ልጅ ኤቢም እማዬ ይልቅ ጠርጥሪ፣ ምናልባት አባዬ ከሌላ ሰው ወልዶ አምጥቷት ቢሆንስ የተደበቀ ነገርም አለ በማለት ነገረቻት። የቤቱ ማውራ ድንግጥ ትልና አረ እንደዛ አይሆንም አለች። የቤት ሰራተኛ መሲ ደግሞ ውሃ እየቀዳችላቸው ነበርና ይህንን ከሰማች በኋላ ልቧ በሐሴት ይሞላል። ዳጣን ስታያት በስስትና በጉጉት የምታያት፣ ከዛ በተጨማሪ ደግሞ አይናቸው ራሱ ይመሳሰላል። በጣም ስስት ብላ ነው የምታያት። የምትቀዳላቸው ውሃ ብርጭቆ ሞልቶት ጠረጴዛውን እንዳለ ሙልት አድርጎትና ፈሶ ይገኛል። ኤቢ የምትባለው ውሃ ቀዳዷን አየችና መሲ ምንድን ነው እንደዚህ የሚያንቀራፍፍሽ? ውሃው እኮ እየተደፋ ነው በማለት አፋጠጠቻት። እሷም ይቅርታ በማለት ወደ ቀልቧ ተመለሰች። ወደ ቀልቧ ከተመለሰች በኋላም ወደ ኪችን ሄደችና ስራዋን ለመስራት ሞከረች። በሌላ በኩል ውሃና ኤቢ ምንም አይስማሙም። እንግዲህ ትልቋ በጣም ተንኮለኛ ነችና ፊቷን እየታጠበች እያለ ሳሙናውን ከአይኗ ውስጥ እንዲገባባት ታደርጋለች። በዚህም የተነሳ ታማጆች በጣም ይናደዱና ቆይ አገኙሻል እያለች ፎከረችላት። ካገኘቻትም በኋላ እንግዲህ ብድሯን ለመመለስ በንክሻ ነበር የነከሰቻት። እናትየዋም እናንተ ትላልቅ ሰዎች ናቸው እኮ ለምንድን ነው እንደዚህ የምታደርጉ ማለት ጠየቀቻቸው። እነሱም ታዲያ እሷ ናት እኮ የጀመረችው እሷ ናት በማለት እንግዲህ ሊታረቁ አልቻሉም። ናታንም ወደ ኪችን ከገባ በኋላ እኔ ምልሽ መሲ እዚህ ቤት በጣም እወጣለሁ ከዛ በኋላ የራሴን ህይወት እኖራለሁ ብለሽ ነበር አይደል? ምን ተገኘ ይላታል። መሲም ልክ ነህ ብዬ ነበረ፣ አሁን ግን አልወጣም። እንዴት? ምክንያቱን አትጠይቀኝ፣ ግን መቆየት ያለብኝ ይመስለኛል በማለት ለናታን ትመልስለታለች። ናታንም እንግዲህ በሰላም ነው ግን በኪችን የመጣው ብላ ጠይቀው ነበረ። እሱም የማግዝሽ ነገር ካለ ልግዝሽ ይላታል። መሲም ሴቶች ተቀምጠው የግልምብጥ
ወንድ ልግዝህ ወይም ደግሞ ልግዝሽ አልከኝ አይደል አለችው። ምን ችግር አለ የምችለው ከሆነ ይላል። እኔ ምልሽ ዳጣ እኮ መጽሐፌን ቀዳብኛለች በማለት ይነግራታል። አይ እሷ በጣም ጥሩና የዋህ ልጅ ነች፣ እንደዚህ የምታደርግ አይመስለኝም። ግን ማን ነገረ? ኤቢ ናት አይመስለኝም በማለት አረጋገጠችለት። ናታን እንግዲህ መጀመሪያ መሲን ነው የጠየቃት። ይሄ ደግሞ ዳጣን እንዳይቀየማት ረድቶታል። ዳጣም እንግዲህ ከአባቷ ጋር እባክህ ስለ እናቴ ነገር ስትለው አልናገርም ብሏት ስለነበረ መኪና መንገድ ላይ እንግዲህ ካቆማትም በኋላ ልብሱን ገዝተው ውጭውን አባት ትሆናለህ፣ ውስጡን ደግሞ አሳደሬ ትሆናለህ፣ እንደዚህ ሊሆን አይገባም በማለት ጥለው ትሄድ ነበረ። ከዛ ቀደም ብሎ እንግዲህ እኔ እኮ እናትና አባት መፈለግ የጀመርኩት ምሳሌ በምትባለዋ ልጅ ነው። አባቷ በጣም ይወዳታል፣ በጣም ነው የሚቀናባቸው። እነሱን ሳይ እኔም ቤተሰቤን መፈለግ ጀመርኩኝ እንጂ አልፈልጋችሁም ነበረ እና እናቴን ማወቅ እፈልጋለሁ ትለዋለች። እንግዲህ አባትም ሁሉም ነገር በጊዜው ይደርሳል፣ ተረጋጊ በማለት ወደ ቤት ይዟት ይሄዳል። ወደ ቤት እንግዲህ ተሰብስበው ቁጭ ብለው በነበረበት ሰዓት ዳጣና አባቷ ይገባሉ። የሚያምር ቀሚስም ለብሳለች። ዋው እንዴት አማረብሽ በማለት ሁሉም ሰፍ ብለው አዩት። ናታን በጣም ከመደሰቱ የተነሳ ፎቶ ያነሳቸዋል። ውሃ እና ዳጣ በጣም ይዋደዳሉ። ተቃቅፈውም ነበረ። እስከ አንዴ ፈገግ በሉ በማለት እንግዲህ ፎቶ እየቀረጻቸው ነው። አባትም እንግዲህ የታላቁን ልጅ ሁኔታ አየና ተገረመ። ይች ልጅ ምንድን ነው ጠላቻት እንዴ? በልጆቹ መካከል ምንም አይነት ቅናትና ጥላቻ እንዲኖር አይፈልግም። ዳጣን እንደ ራሳቸው እንዲወዷት ይፈልጋል። ሆኖም እንግዲህ ናታን ፎቶ ከቀረጻቸው በኋላ ዳጣ ፈልግሻለሁ በማለት ወደ ውስጥ ይዟት ይሄዳል። ለምንድነው መጽሐፌን የቀደድሽው በማለት ማፋጠጣት። እሷም አረን ያልቀደድኩም ትለዋለች። ያቺ እዮብ እኮ ናች ምን ይልና ሂዶ ያመጣታል። ዳጣም እንግዲህ ገባት ይሄ ነገር አውቃ እንደሆነ። ሁለቶችም እንግዲህ ተፋጠዋል። ዳጣ የመጀመሪያ ስራ እንግዲህ ይህችን ልጅ ማንጠባጠብ ይሆናል ትላለች። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ